በተለይ ሜሎስ እንደዚህ አይነት ላይፍ ውስጥ እንዲገባ በጣም እፈልግ ነበር። ምክንያቱም ስንገናኝ በቀልድም በቁም ነገርም እናወራለን እና በጣም አገልግሎት ላይ ፎከስ ያደረገ ሰው ነው። እንደዛ የሚያስብ አይነት ሰው አይመስላችሁም? እና ዛሬ እንደዚህ ተሳክቶ እግዚአብሔር አሳክቶት እንግዲህ በአይኔ ስላሳየኝ እግዚአብሔርን አመሰግናለሁ። አንተም ዲዘርቭ ታረጋለህ፣ እሷም ዲዘርቭ ታረጋለች። እሷም መወዳት ጓደኛዬ ናትና ሁለታችሁም ደስ ትላላችሁ ማለት ለሜሎስም ትገባያለሽ፣ አንተም ደግሞ ለኤልዳና ትገባለህና ይሄ ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። ወደፊት ደግሞ ስንመኝላችሁ የነበረው እኛ ትዳር በህይወታችን እየኖርንበት ስለሆነ ኦኬ፣ እንዳንተ አይነት ደግሞ ለሚያገለግል ሰው ትዳር በጣም ወሳኝ ነገር ነው፣ አስፈላጊ ጉዳይ ነውና ወደፊት ደግሞ ተጋብታችሁ ልጆችን ወልዳችሁ ይሄን ቀን ደግሞ የኋሊት የምናስብበት ቀን ደግሞ እንደሚመጣ ተስፋ አድርጋለሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ከልቤ ወዳችኋለሁ። ተባረኩ። ኮሜንት ግን ተጧጡፏል። ታውቃለህ የዋና አዳሜት ነው ምናምን። ቴንክ ዩ። እኛም ወዳለን። ዜዶ ተባረክ። እንዳለው ነው ዜዶ እንግዲህ ሁሌ ባገኘሁት ቁጥር ነው የሚመክረኝና በዚህ ጉዳይ ላይ ምክሩ ሰርቷል ማለት ነውና እንደ ዜዶ ለእናንተ የሚመክሯችሁ ሰዎች ምክራቸው ይስራ ነው የምለው። ቴንክ ዩ በጣም ዜዶ፣ ሁሌም ከጎናችን ስለሆንክ እናመሰግናለን። ጸጋ ይብዛልን። ዝምታ ሆነ ጸጥታ። ቲክቶክ ቴዳይ እስካሁን አላወራህም እኮ አምልጦሽ ነው። ቅድም አውርቼ ነበረ። ሞዴሬተሮች አንዴ ሰው እንዳታስገቡ አሁን ባዶውን ቦታ። እሺ በቃ አግኝቻለሁ የምፈልገውን። ቴንኪዩ። ሰው እንዳታስገቡ። እስኪገባ አረ አክሴፕት። እሺ ልናገር። እሺ ቴዳ ኢንቫይት ያደረኩት ሰው እስኪገባ ድረስ ልናገር። ሜላ እየሰማኸኝ መሆኑን ማረጋገጥ ፈልጋለሁ። ኤልዱ እንኳን እየሰማች ነው። እየሰማሁ ምን ሆኗል መሰላችሁ? እንደገና ኢንቫይት ትኩረቴ ስለተከፋፈለ ነው። ኤልዱና ሜላ ጓደኝነት እንደጀመሩ ያወቅኩት እናንተ የዘመኑ ሰዎች ሰርፕራይዝ በምትሉት በእኛ በድሮ ዘመን ቋንቋ ደግሞ በተንኮል ነው። ይገርማችኋል። በጣም እርቦኝ ምሳል በላ ከሜላ ጋር አብረን ቁጭ ብለን የሚገርመው የዛን ቀን ቁርስም ምሳም ሳልበላ እንዲሁ ጠግቤ ትስቂያለሽ። በጣም በጣም ነው የተጫወቱብኝ። ኤኒዌይስ በጣም ነው የሰርፕራይዝ ያደረጉኝ። እሱ ሲሪየስ ሆኖ ትወና ሁለቱም ይችላሉ። ባጭሩ ሁለቱም ትወና ይችላሉ። አክቲንግ ሁለቱም ይችላሉ። ወይዛን ጊዜ ይሄንን መስክሬያለሁ። ለሁለቱም አጨብጭቤያለሁ። ለሁለቱም ወደ ትወናው እንዲሄዱ አበረታትቻለሁ። በእናንተ ቋንቋ እንዳልኩትኝ ቀደም ሰርፕራይዝ ነው ያደረጉኝ። በጣም ደስ ብሎኝም ነበር፣ ደንግጬም ነበር፣ ግራ ገብቶኝም ነበር። እሱ አክት ያደርግ የነበረው እሷን እንደማያውቃት ነው። እኔ ደግሞ ተጋብቼ ነበርና ይሄንን ትዝታ ይዣለሁ። ምናልባት እንደዚህ ሰርፕራይዝ ተደርጌም ስለማላቅ ሊሆን ይችላል፣ ግን በጣም ደስ የተሰኘውበት ቀን ነው። ከሜላ ጋር በትንሹ 12 13 ከበዛ 15 ዓመት አብረን ቆይተናል። በዚህ ቆይታ ጊዜ ውስጥ ስለ ጓደኝነት ያው የተነሱባቸው የተለያዩ አጋጣሚዎች፣ ምክንያቶች፣ ሁኔታዎች ነበሩ። በእነዛን ጊዜ ይመልስልን የነበረው ነገር ስለነበረ የእውነት ለመናገር ኤልዳናን የተዋወቅኩኝ ጊዜ ኤልዳና እንደ ሁላችንም ሚዲያ ላይ ነው የማውቃት የነበረው። የዛን ቀን በአካል መታ አብራን የነበረች ጊዜ ግን
የተሰማኝን ደስታ እኔና ጌታ እናውቃለን። በጣም ነበር ደስ ያለኝ። እግዚአብሔርንም አመስግኛለሁ። ዛሬ ደግሞ ያ ታሪክ አልፎ እንደተባለው ቅድም ትናንትና ሽምግልና ተልኮ እንግዲህ ተቀብለናል፣ ልጃችንንም ሰጥተናል የሚለውን በጎ ምላሽ ከሰማን በኋላ የበለጠ በጣም ደስ ብሎኛል። ሌላ ደግሞ አንድ በጉጉት የምንጠብቀው ቀን አለ። እሱም ደግሞ በአደባባይ ኦፊሻል በሆነ መንገድ የኔ እድሜ 15 ዓመት ከሆነ ከቲክቶክ ውጣ ቶሎ በል የምንጠብቀው ቀን አለ፣ ሰርግ የሚባል ነገር። በዛን ቀን ደግሞ እግዚአብሔርን እናመሰግናለን፣ አብረን ጌታ ኢየሱስን እናከብራለን። ቅድም ዳኒ ያለውን ነገር እኔም አጽንኦት ሰጣለሁ። በተለይ ኤልዳና ፖስት ስር የኔ ሚስት የኔ ፍቅር ምናምን የምትሉ የነበራችሁ ወንዶች አሁን ስለ ወደፊት ትዳሯ ጸልዩላት፣ መልካም ትዳር ያላችሁ ተመኙላት። ጣቶቻችሁን ለመልካም ነገር ብቻ ከዚህ በኋላ እዘዟቸው። ሜላን በተመለከተ ኤርሚያስ ቤት ገብተሽ የነበርሽው ልጅ ደህና ነሽ ትልና ሜላዬ ከዚህ በኋላ ያንቺን ሹራብ በነፃነት መልበስ ትችላለህ። ሹራብህን ከዚህ በኋላ በነፃነት ልበስ ለተወዳለው። ተባረኩልኝ። ሁለታችሁንም በጣም በጣም ወዳችኋለሁ። ጌታ ኢየሱስ ደግሞ የትልቁ ደስታችሁ ቀን ያድርሰን። ተባረኩ። እሷ ሹራብ በጣም አሳዝነኝ ነበረ። አያረጋትም ባይዘው ጀርባውን ፖስት ያረኩበት ፎቶ ላይ አቁሟል ያን ሹራብ ማረግ እና ተፈቅዶልሃል፣ አሁን ማረግ ትችላለህ። ያ ሰርፕራይዝ ባይዘው እኔ ጋር መጥቶ ነበር። ሰውን ግራ አታጋቡት እንጂ አይ እንደውም በሱ ሹራብ ቆይ ዳንዬ ይቅርታ አባቴ፣ በሱ ሹራብ እንደውም አሁን ይምጣ አይደል ይልዱ ይልበሳታ። አሁን እሱ ሹራብ ለብሶ ይምጣ። ደግፈዋል። ዳንዬ ይቀጥል አባቴ። ብዙ ሰው ስለማያውቅ እሷ ታሪኳ ብዙ ነውና ምናልባት ክሊር ብታረጋው ጥሩ ነው፣ የማያውቅ ሰው ስላለ ማለት ነውና እኔንም ሰርፕራይዝ አድርገውኛል። ልክ ቴዲን ሰርፕራይዝ እንዳደረጉትና ከሜላ ጋር ተቀጣጥረን እየጠበቅኩት ከልጄ ጋር ነበርና ውጪ ቁጭ ብለን እየጠበቅኩት ቀድማ እሷ መጣች እና በቃ ሆነስትሊ በቃ በጣም ሌላ ሰው ሆና ምናምን የመጣችውና ቲክቶክ ላይ አገልግሎታችሁን አውቃለሁ ሰላም ልልህ ነው ምናምን አለችን። እሺ ደስ ይላል ምናምን አልኳት። እማማክር ነገር አለ አለችኝ እና ያው ልጄ ፊት አለ ምናምንና እማማክር ነገር አለ ምናምን አለችና በቃ ሌላ በጣም ሲሪየስ ሆና እና ከሜላ ጋር በጣም በቃ በፍቅር ወድቄያለሁ ወደዋለሁ ምናምን አለችኝ ማለት ነው። ኦኬ ጥሩ ነው ምናምን እሱን እያልኩኝ ከዛ ሜላ መጣ። ከዛ እንደው ይሄው አሁን እያወራን ሜላ መጣ ማለት ነው። ነዙ ለካስ ተነጋግረው ጨርሰው ነው የመጡት እና ይሄው ሜላ መጣ ብዬ ምን ተነጋግረው ነው የመጡት? በአንድ መኪና ነው የመጡት እንጂ በአንድ መኪና ነው የመጡት። ለቢ መኪና ዘግቼ ልምጣ እንዴ? እሱ መኪና ውስጥ ነበር ይጠበቃል። ነው በቃ ደስ እኔ በውስጤ ደስ አለኝ። ያው ጥሩ ነው ቢያንስ ምክንያቱም የሜላን አቋም አውቀዋለሁ። ከዛ በፊት ብዙ ጊዜ እናወራለን በዚህ ጉዳይ ላይ ምናምን እና ከዛ I have no idea እውነት ለመናገር በእውነት ምንም አላውቅም። ከዛ ሜላ መጣ እሱ ጓለ ማለት ነው። ማለት በቃ ያ ላይክ አቮይድ የሚያረጋቸው የሆኑ ከሴቶች ጋር አቮይድ የሚያረጋቸው የሆኑ መንገዶች አሉና እንደዚህ አይነት ነገር አሳየ ማለት ነው። እና በቃ ሲሪየስሊ ማለት ነው እኔ ምን ውስጥ ልግባ ምን ውስጥ ልግባ እኔ ኧረ ተው ሜላ ምንም እሱ ሲሪየስ ሆኖ በቃ እንደማያውቅ ምናምንና እሺ ስልክህን ስጠኝ ምናምን ስትለውላ በቃ እኔ እቺ ልጅ ልታመልጠው ነው በቃ ጥሩ ልባላት ጥሩ ናትና ልታመልጠው ነው እቺ ልጅና ምንድነው ማድረግ በጣም ነው ያስጨነቀኝ የምር ማለት ነው። እና መጨረሻ ላይ በቃ እግዚአብሔር ራርቶልኝ ሰርፕራይዝ ነው አሉኝ እና ተገላገልኩኝ። በስንት ሳምንት ነው ከአዲስ አበባ ወጣለሁ ያለ?
እንዲያው በጣም ረጅም ሰሞን እኔ አልኖርም አዲስ አበባ አልኖርም ምናምን አለ። አልኖርም አለ አዲስ አበባ እኔ የለውም። ተገናኙ፣ እሺ ቢያንስ ተገናኙ እና ቢያንስ ስልኳን ተቀበል ምናምን አለ። በፍጹም አልቀበልም ምናምን አለ እና እኔ በቃ ምን ይዋጠኝ መጨረሻ ላይ ያው ሰርፕራይዝ ነገሩኝ እና ቤስት አክተር ናቸው፣ በጣም ይችሉበታል። ተሳክቶላቸዋል እላለሁ። ቴንክ ዩ በጣም ዛሬ ግን እንትን አይደለም ጋይስ፣ ሰርፕራይዝ አይደለም ዛሬ ሰርፕራይዝ። ቴንክ ዩ አንድ የሚረዳኝ ሰው አልተጫወቱም እናንተ ላይ እንዴት እንደሆንኩ ዳንዬ፣ በቃ ቢያንስ አንተ ትረዳኛለህ። አይ ነው ትወና ላይ አንደኞች ናቸው። እኔ ምስክር ነኝ ሁለቱንም። ምናልባት እዚህ ፊልም ልታሰሩ ምናምን የምትፈልጉ ሰዎች ካሉ ሁለቱን መመልመል ትችላላችሁ። በጣም ትወና ጎበዞች ናቸው። ሰርፕራይዝ ያልተደረኩት ማለት እኔም ትንሽ ይመሳሰላል፣ ግን እኔ ሰርፕራይዝ አልተደረኩም ሌላ ነገር ስለነበር። ኤሊ ላውራው እንድትላል አዳላራ ይቀር ግን ለሰርፕራይዝ አልተመቸዋቸውም። እኔ ለሰርፕራይዝ አልተመቸውም። በጣም ነበረ የጠረጠረውና አልተመቸንም። በምንም መልኩ ልንይዘው አልቻለም። የዳኒ ፊት ግን እስካሁን ፊት ይላል። በጣም ነበር የሚያሳዝነው። ማለት የሚያረገው ነገር ግራ ገብቶት አጠገቡ ስኳር ነበርና ወደዛ ያረጋዋል ወደዚህ ያረጋዋል እና ደስ ይላል። በቃ ስልክሽን ለኔ ስጭኝ አልኩሽ አይደል? አዎ አሳዘንኩት። ማለት በቃ ፊት ነሳኝ ሚሉስ በቃ ምንም ሊረዳኝ አልቻለምና በቃ እሺ ከኔ ጋር ምን መሳቅ የለ ምናምን ሜላ ጓብሎ ፊቱን ወደኔ ያዙሯል። እሷን ማየት በቃ ቢጨንቀኝ በቃ መጨረሻ ላይ በቃ ስልክሽን ለኔ ስጭኝና እኔ መጨረሻ ላይ እሱን አረጋግጬ ስልኳን ልሰጠው ማለት ነው። አትሊስት ስልኩን ልቀበልለት የሷን ስልክ አትሊስት ተቀብዬ ሴቭ ላረግለት በቃ አዎ ያለኝ አማራጭ የእግዚአብሔር አገልጋይ በማሰቃየታችሁ ናውጣ በቪዲዮ ጣ በቃ እና ይሰውራችሁ ከእንደዚህ። እሺ ወንድሞች ዳግሻ፣ ውቤ፣ ቢኒሻ፣ ቡካ አይ ቲንክ ዳኒ ትንሽ ኮንግራ ብያቸው ልውረድ፣ ሌላ ሰው መግባት ስላለበት እረዳለሁ። ብዙ ሰው ገብቶ በዚህ ሰዓት ኮንግራጁሌሽን ሊላቸው እንደሚፈልግ ስለፈቀድክልኝ አመሰግናለሁ። እኔም ከዚህ መሀል አንዱ በመሆኔ ደስተኛ ነኝ። ቢኮዝ ኦፍ ኤልዳና እና ሜሎስ ያው በመተዋወቅ ቀድሜ ያወቅኳት ሚዲያ ላይ ቢሆንም እሷን ነው። ከዛ ደግሞ ወንድሜን ሜሎስን ነው። ወንድሜ ሜሎስን ደግሞ በብዙ እንደወደው ያደረገኝ አገልግሎቱ፣ ጥረቱ፣ ትጋቱ፣ ለሰው ያለው ቅንነት እና በጣም ደስ የሚል ነገር ነው። እንኳን እግዚአብሔር ለዚህ ቀን ወይም ደግሞ ለዚህ አብሮነት የወሰናችሁበትን ቀን እንኳን እግዚአብሔር አደረሳችሁ ከተባለም እንኳን አደረሳችሁ ልበል ወይም እንኳን ደረሳችሁ እናንተ። ያው እንዳልኩት ኤልዳ ሚዲያው አስተዋውቆናል። እኔም እንዳልክ ቤት ነው የተዋወቅኳት። ትዝ ይለኛል ጊዜያቱ አመት ከምናምን ይሆናል። ራስን ግልጽ ለማድረግ ያህል ግን ዌልካም ቱ አወር ክለብ እያለው እንግዲህ ያው እዚህ ብዙዎቻችን ያገባን አይ ቲንክ እዚህ አሁን ሳይ ሁሉም ያገባ ነው ይመስለኛል አይደል? ቴዳ፣ ዳጊም፣ ቡካም፣ ዳንጌም፣ ውቤም እቅርታ የውቤም ብዙ አላውቅም ግን እንደዛው ብቻ እንኳን ወደኛ ክለብ መጣችሁ ወይም ልትመጡ ተዘጋጃችሁ ትላለ። ወደዚህ ነገር የመሯችሁ ደግሞ እነሱንም ሳላደንቅ አላልፍም። ቡካ በጣም ሚስጥረኛ ለካ እንዲህ አይነት ጸጋ አለሽ፣ ጌታ ይባርክሽ። እንዲሁም እንዳልክ እና በጣም ደስ ይላል። እኔ በጣም ደስ ብሎኛል። ሜላዬ በድጋሚ ያው አንዳንድ ነገር ሲኖር ሜላ በቃ ትጉናት ታችን የእውነት ቀላል ሰው እንዳትመስላችሁ በጣም ትጉናት። አሁን እንደውም አዲስ ትሬንድ ምናምን ጀምራለች። በጣም ደስ ብሎናል። እና ይሁን እንዳላችሁት ድራማ በጣም ነው የምትችልበት። ጌታ ሆይ የሆነ ጊዜ የሆነ ፎቶ ቆርጣ ላከች። ከዛ በቃ ስንገምት በኮመንት ምንድን ነው
ማን ነው ጀርባ ታሳየናለች፣ ምን ታሳየናለች? ኧረ አንቺ ቆርጠሽ በኋላ እንትኑን ይዘሽ ልትመጭልን ነው ምናምን ብዬ ኮምቻለሁ። እንዳለ አካሉን ይዘሽ ልትመጭልን ነው ምናምን ብዬ ኮምቻለሁ። ትዝ ይለኛልና ዛሬ ደግሞ ሜሎስ መሆኑን ሳይ ደግሞ በጣም ነው ውስጥ ያሴት ያደረገው። እንኳን እግዚአብሔር ረዳሽ ሜሎስን እንድታገኝ። አንተም ያው አፍሰሃል የሚገባህም ሰው ነክ። ኤልዳና በጣም ብዙ ትህትና አላት፣ ዋይዝ ናት፣ አስተዋይ ናት እና ብዙ ሰው ቢችል ቢሆንለት ብዙ ሰው ሚስት ሊያረጋት የሚመኛት ብዙ ነገር አላት እና እንኳን እግዚአብሔር ይህንን አንተ ጋር አስቀረው፣ እንኳን ወደ አንተ ጠቀለለው ብዬ እላለሁ እና ስለምወድህ እሷንም እንደዛው ማለት ነው። በተረፈ ጌታ የተባረከ ጊዜ እንዲኖራችሁ እንደ ማንኛውም ወንድሞች ምኞቴ ነው። የዛሬ ዓመት እንግዲህ አርቃችሁታል። ከራቀም ለመገኘት ሞክራለሁ። እንደ እግዚአብሔር ፈቃድ ቢያንስ ከ8 ወር ምናምን በኋላ ለመጣ ፕላን አለኝ። ይሁት እስኪ ሞገሱን ጌታ ሜሎስ ነው እንግዲህ ማታውቁት ስሙ ማን ነው? ሜሎስ ይባላል። እንኳን እግዚአብሔር ረዳ። ፈገግታ ላይ ደግሞ እድል ስላገኘው ደስ ብሎኛል እና ሚዜ ካረከኝ እመጣለሁ። አጃቢ ከሆነ ግን ያው እንደ እግዚአብሔር ፈቃድ ወይ እዚሁኛ አጅባለሁ ትላለህ። ተባረኩልኝ፣ ደስ ብሎኛል። ጌታ እንግዲህ ሁሉ ነገር አሳምሮ ሰጥቶታል። በዚህ ሚዲያ ደግሞ የመጀመሪያ ሰው በመሆናችሁ እኔ አላየውም፣ የመጀመሪያ ሰው በመሆናችሁ እንዲያናውንስ በማድረግ ደረጃ ማለት ነውና ለሌሎች እንዴት ብርታት እንደምትሆኑ እንዴት በቃ ደስ የሚል ፕሪቪሌጅ እንደምትሆኑ ማለት ነውና በዚህም ያው ደብል ስታንዳርድ ናችሁ ማለት ነው። ሁለታችሁም ቆንጆች ናችሁ። ተባረኩ። አሜን። ቢኒ እናመሰግናለን። በጣም ጸጋ ይብዛልን። እንግዲህ እንደ ጌታ ፍቃድ እንጠብቃለን። ኔክስት ይር ላይ ያው ኔክስት ይር ስንል ከሁለት ወር በኋላ ማለት ነው። ኔክስት ይር የሚሆነው እኛ ጋራ ኔክስት ይር ከሁለት ወር በኋላ ነው። ግን እኛ የምናደርገው እንግዲህ የመምጣት ሐሳብ ያላችሁ ሰዎች በእኛ ስኬጁል ላይ እንድታደርጉ እንግዲህ እናሳስባለን። እንደ ጌታ ፍቃድ ጃንዋሪ ነው የሚሆነው፣ በእናንተ ጃንዋሪ ነው የሚሆነው። እንግዲህ ፕላን ያደረጋችሁ ኔክስት ይር ላይ በእኛ አቆጣጠር ኔክስት ይር ላይ መምጣት ሐሳብ ያላችሁ ሰዎች ጃንዋሪ ላይ ብትመጡ የበለጠ ደስ ይለናል። ጥሩ ጊዜ እናሳልፋለን። እንደ ጌታ ፍቃድ የዛ ሰው ካለን እድሜ ከሰጠን ጤናውን ካበዛለን የኛ ሐሳብ ጃንዋሪ ላይ ነው። ስለዚህ ያኔ እንገናኛለን ማለት ነው እንደ ጌታ ፍቃድ። ተባረክ ቢኒዬ፣ አመሰግናለሁ በጣም። ቴዲና ዳኒን ግን አትስሟቸው እሺ፣ እነሱ ዝም ብሎ ነው የሚያወሩት። እንዳሰሟቸው ቅዱሳን ሌላ ሰው አስገቡታቸው ላደምጥ። አሁን በዛ ሹራብ ትመጣለህ አትመጣም? ያን ሹራብ እኮ ለሰው ሰጥቶት ትላለህ። አንሰማም። እሱን ጠብቄ ነበር ቪዲዮ ሲያበራ እሱን ሹራብ ጠብቄ ነበር። እኔ ራሱ በዛ ሹራብ ነው በጋ አምላክ ጣል አድርገው ያልተናገሩ ሰዎች አሉ። ውቤ ዳጊና ቡካ እኔ ብዬ ልውረድ ቦታ ልልቀቅ። ሰላም ብያለሁ ሁላችሁም። አጅሬው እንኳን ደስ አለ። ደስ ብሎኛል በጣም እንኳን ጌታ ረዳ። ያው እንደምናውቀው ዳንኤም ሁላችንም እንደምናውቀው ረጅም ጊዜ ቤላ በዚህ በቲክቶክ አገልግሎት አብረን በብዙ ማለት ነው በጣም በብዙና በጣም ሪስፔክት ያለው እጅግ የተወደደ እጅግ ደግሞ ጨዋ ጌታን የሚፈራ በእውነት እኔ መናገር እችላለሁ በሄድኩበት ሁሉ ማለት ነውና እንኳን ጌታ ረዳ። ኤልዲኤም ደግሞ ብዙም አላውቃትም ግን እንኳን እግዚአብሔር አምላክ ረዳሽ ማለት ፈልጋለሁ። ብዙ ማቃት ቢሆን ኖሮ ዘራፍል ነበር ሚዜ ካልሆንኩ ብዬ ማለት ነው። ስለዚህ እሺ ይዘልኛል፣ ጌታ ደግሞ ይረዳኛል። እመጣለሁ ዴፊኒትሊ። እግዚአብሔር እድሜ ጤና ይጨምርልን። ግን ዳንዬ አሁን ያው ሜላ እናውቀዋለና ለረጅም ጊዜ እና ይሄንን ፈገግታ ለመጀመሪያ ጊዜ ነው ያየሁት ይሄን ደስታ ፊት ላይ ማለት እና መጽሐፍ ደግሞ ከትላንት ጀምሮ በቃ ፈገግታው ራሱ ተቀይሯል። እኔ ትላንት ስላላገኘው ማለት ነውና ደስ ያለው ይዘምር ይላል አይደል? እዚህ ያለው እታች ያለው ልክ ነሽ። ደስ ስላለው ይሄ ፈገግታ ደግሞ በጣም ለየት ስለሚል
ይዘምርልን ለማለት ያክል ነው። እንኳን ደስ አለ ሜላዬ፣ በጣም እንወድሃለን እናከብርሃለን ሁላችሁም እና ያው በአንድ ዘማሬ ይህንን ጉባኤ በጌታ ሰላም በትንልን ለማለት ነው። ጸጋ ይብዛላችሁ። ደስ ብሎኛል። እንኳን ደስ አላችሁ። ውብዬ አልገባኝም። ይዘምሩልን ያልሽው ይዘምር ነው ያልሽው? አላየኋትም። ሁለቱም ይዘምሩ ነው ወይስ እሷ? ሁለቱም ይዘምሩ ከሆነ አይቀር ሁለቱም ይዘምሩ። በቃ እየተቀባበሉ ይዘምሩ። ኳየሩ ይዘምሩ። እዚህ ቤት ኳየር አለ። ቤቱ እንዲፈተን ፈልጋችሁ ከሆነ ምንም ችግር የለም። እንጨርስ ይሁን። ኳየሩ ዳኒ እኔ ደስ ብሎኝ ሌላው ለምን ያዝናል? ዘምሬ እንዴት ነው ነገሩ? እኔ ደስ ብሎኝ ሌላው እንዲያዝን ነው እንዲያሳብሽ? ደስታችንን ለማደፍረስ የመታሰብ ገና አንድ ቀን የሆነ በዚህ ሳምንት የሆነ ቀን ወይ ደግሞ በሚቀጥለው ጊዜ አንድ እንዴ ነው ስለ እጨኝነት ወሬ ያስፈልገንም ስታስቡት ኤርሚና አየሁት ልበልሽ አንድ ሰው አስወርዳለሁ አያስፈልገንም ብላችሁ ነው ስለ ትዳር ምናምን ክርስቲያናዊ ወጎች አራዳን ያስፈልጋል። ኮሜንቱን አታይም እንዴ? አረ ኮሜንቱ ላይ በስ ግዴታ ነው። አረ በጣም በደንብ በሰፊው እንመጣለን። እሺ ወንድምነትን ላስገባው። እሺ አንድ ሰው ላስወርድና ቦታ አለ እኮ አለኝ እንዴ? እሺ አላየሁትም። አይገርም? አላየሁትም። እሺ ዳኒ ይቅርታ በጣም እኔ ቪዲዮ ስለማላበራ ቴዲን በትልቁ አርኩ። ኢትስ ኦኬ ከሚላ አጠገብ እንዳለው አስቡት። እሺ ዜዶዬ ለኤርሚ ተወርድለታል አንዴ ገብቷል ዳኒ። አይ ኤርሚያስ ኪሮስም አለና ደጋግሞ እየላከ እሺ ቀጥል። እኔ ወርዳለሁ። ሮሚ ሐሳብሽን ስጭንና ሌላ ሰው እንቀበል። ተባረኩ። ሰላም ለእናንተ ይሁን። እንዴት ዋላችሁ? እንዴት አመሻችሁ? ሜላ እጅግ በጣም ደስ ብሎኛል። ጌታ ዘመናችሁን ይባርክ። ካሎ ስቴፋኒያ በጣም ደስ ብሎኛል። በጣም በዚህ ሚዲያ ከምናቀው መልካም ሰው፣ በጣም ትዕግስተኛ፣ በጣም ትሁት ሰው፣ የእግዚአብሔርን ቃል ደግሞ በትጋት የሚያስተምር ጌታ ስለረዳ ደስ ብሎኛል። እንግዲህ ቀኑ ሲደርስ የሚቀጥለው ዓመት ብላችኋል። ቀኑ ሲደርስ ለሙሽሪት ለኒፊማስ በሙያዬ እንዳኔ ያውቀዋል በሙያዬ እንደሚገባ ካጠገቧ ነኝ፣ ከሙሽሪት አጠገብ ነኝ። በምትፈልጊ ነገር ኤልዱዬ አለው ጌታ ዘመናችሁን ይባርክ። ጌታ ቢፈቅድ ብንኖር እኛ ካልሄድን ወይ ጌታ ካልመጣ ለሰርጋችሁ እኖራለሁ እያስባለሁ። ግን ባልመጣም ባልኖርም እዛ ስፍራ ላይ ሙሽሪት በሚያስፈልግሽ ነገር ሁሉ እንደ ባለሙያ በሙያ ካጠገብሽ ነኝ። ጌታ ዘመናችሁን ይባርክ። እሺ ሙያዋ ምንድነው? ሙያ አሪፍ የሀገር ልብስ ሰራለች። ትራዲሽናል ክሎዝ የኢትዮጵያ ግሪክ ነው ያለችው። በውጭ ዓለም ላይ ያለውን ስራ በደንብ ነው የምትሰራውና ስለዚህ የሀገር ልብስ ነው ያለው እያለችን ነው ያለችው። ኤሊ እናመሰግናለን በጣም ሮብ በጣም ነው እናመሰግነው። ጌታ ይባርክሽ የኔ እናት። ጌታ ያክብርልን። ተባረኪ በጣም የባህል ልብስ ነው የሚባለው። የባህል ልብስ ኢትዮጵያ ትራዲሽናል ክሎዝ እሱን ነው የምሰራው። ተባረኪ ላይ ተባረኪ ሮሚ። እሺ ጸጋ ይብዛላችሁ። ወንድምነት እንኳን ደህና መጣ።
እንኳን ደህና ቆያችሁኝ ወገኖች፣ እንዴት ናችሁ? እንኳን ለዓመቱ አደረሳችሁ ምናምን የሚል ሰው አለ። ለዓመቱ ምን ሚካኤል ነው ክብረ በዓል ነው ነገር አጋባን እኮ ምንድን ነው ለዓመቱ ድርብ በዓል ነው። በድርብ በዓል ያዙት በቃ ዝም ብላችሁ። እሺ አይ እንኳን አብሮ አደረሰን ለማለት ግልጽ መሆን አለበት እኮ። እሺ አይ ቀኑን በደንብ አላስታወስኩትም። ኤኒዌይ ጸጋና ሰላም ይዛላችሁ። ቦካዬ እህትነት፣ ዜዳ ወንድምነት፣ ዳጊ፣ ቴዳ፣ ኤርሚሻ እና ሁለቱ ውቦች ዛሬ ምን የሆኑበት ቀን ነው? ትላንት ሽማግሌ የተላከበት ቀን ነው ወንድምነት እና ቁርጣችሁን አውቁ ተብሎ በእንተ ሽምግልና ነው። በእንተ ሽምግልና ጌታ ይባረክ። ኤሊ እና ሜላ ጸጋ ይብዛላችሁ። ቤተሰብ የሚያውቅበት ቀን አንዱ የደስታ ቀን ነው። ጨዋነት ነው በሀገራችን ባህል እና እግዚአብሔር ይባረክ። እኔ ደግሞ እንዴ ሳላቅ ተጋብተው ነው ምናምን ነገር እኮ ብዬ ለዓመት ምናምን ነገር ሲሉ ሰምቻለሁ። ሜላና ድንገት ክረምት ሊገባ ሲል ምን አሳሰበው ብዬ ነው። ክረምት ሲመጣ ነው ብዙ ሰው ለማግባት የሚፈልገው እና ይሄን ወይ ጌታ ይባረክ። ሜላይ እትዬ ኤልዱ ተባረኪ፣ ጸጋ ይብዛላችሁ። በጣም ደስ ይላል። ለሞታችሁ በጣም ያምራል በእውነት። ዜዳ ማነ ቴዲ በውስጥ ቮይስን እኮ አልሰማም ስደውልልህ። መልሼ ስደውልልህ ኦሬዲ ገስት ላይ ሆነ። ኖ ስማ፣ ቮይሷን ስማ። ታጨሩ ቮይስ አለ። እሺ ከዚሁ ጋር የተገናኘ ነውና ጌታ ይባረክ። ተኝቼ ከእንቅልፍ ነው የተቀሰቀስኩትኝ ግን አረፋ ፍጄ ተኝቼ። በጣም ደስ ይላል። ሜላይ እንኳን ደስ ያለ። እትዬው ኤልዲ በጣም እንኳን ደስ ያለሽ። እግዚአብሔር ይባረክ። አብራችሁ መሆናችሁ በጣም ሞገሳም ናችሁ። ጌታ እግዚአብሔር ምስክር፣ የጌታ ልጆች ስለሆናችሁ ሞገሳም ናችሁ። በጣም የሚያምር ፎቶአቸውን ላክልኝ አልኩ ገና ሳይ ፎቶአቸው ደግሞ ታች እኮ በጣም ደጅ አስጠናችሁኝ። አንድ ሰዓት ያህል አልተቀመጥኩም ታች ገስት ላይ። አረ ወንድም ነህ። ኦኬ ልክ ገና ወንድምነት ቤካ የደውሎልኝ ነው የመጣሁትኝ። ስልክ ሳነሳ እሱ ነውና ተንቼ ነበር የጠዋት እንቅልፍ። ጌታ ይባረክ። በጣም 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 የሚያምር ፎቶ፣ በጣም የሚያምር አተያይ፣ በጣም የሚያምር ፎቶ ብዙ አድናቂ አይደለም፣ ግን አንዳንድ ፎቶዎች በጣም ይስቡኛልና ይሄን ፎቶ ላክልኝ ያልኩ በውስጥ መስመር ቴዲ አንተ አርጋው ስላየው ልክልሃለሁ። ካሜራማኑ ከታች አለ። ማን ነው እሱ? ክሬዲቱን እሱ ነው የሚወስደው ብዬ ነው። በእውነት አነሳስ ምንም በስልክ ኖርማል ፎቶ ነው ካሜራማኑ በራሴ ስልክ። ይሄ ልጅ እኮ የጸጋ ስጦታው ምን እንደሆነ ብዙ አልታወቀም ገና። እሱ ራሱ አለየው። ራሱ ምንም ድብልቅልቅ ያለ ነው፣ አለየም። ይሄኛው ነው ብለን ስለ በዚህኛው ይመጣል፣ ይሄኛው ነው ብለን ስለ ነው በዚህኛው ማለትና እንዴት እንደሚያምር ፎቶ አድነቂ አላውቅም ብዙ፣ ግን ይሄ የእውነት የት አለ ቴዲ? ያላክልኝም እኮ በቴሌግራም ይከላል። ቴሌግራም ላይ ነው። እሺ ዋትስአፕ ላይ ማነው ሜሴንጀር ላይ ነው ያየሁት ነበር። ኤኒዌይ በጣም ደስ ይላል። እና እሺ ያሉ ወይስ እምቢ ያሉ? ሜላ ዝም ብለህ እንኳን ደስ ያለ ቤተሰብ ይሻለ እምቢ ተብሎ እንደዚህ አይነት ፊት ታይ ነበር ወንድምነት። አይ ዝም ብሎ ላጽናናውም ብላ እንዳይሆነ ተው እንጂ። አዎ የወዱ ይዞ እንደምንም ተስማምተዋል አይደል? አዎ እንደምንም በቃ
መግቢያቸው ስር መውደቅ ነው የቀረን ትላለህ። ጌታ ይባረክ፣ ጌታ ይባረክ። በጣም ነው የምታምሩት፣ በእውነት በጣም ነው የምታምሩት። ያው ተልኮልኛል። ጌታ አገዘን። እግዚአብሔር ይባረክ። ሜላይ እግዚአብሔር ይባረክ። እዚህ ውስጥ ያላችሁ ወገኖች ያላገባችሁ ማለት ነው ወደ ጋብቻ እንድትመጡ በትልቅ ማሳሰብ እናሳስባለን። በትልቅ ማሳሰብ እና በጣም ደስ ይላል። እግዚአብሔር ይባረክ። እንኳን ደስ ያላችሁ። አሁን በቃ ኦፊሻሊ ታወቀ ማለት ነው አይደል? አሁን በቃ ታወቀ። ጌታ ይመስገን። ያው ጥሎሽ ምናምን ነገር ይዘህ የምትመጣውን ወደ እኔ ጋር ነው የምታመጣው። ያው እሱ እንግዲህ እነ ዳኒ ያስቀርተውታል። እነሱ እኛ ነው የሚገባን አሉ። አይ ብሉይ ኪዳን ነው እሱ፣ በአዲስ ኪዳን የለም አሉንና ነው እንዴ አስቀርተው እንዴ ተክሳት አምጥላለ ብሉይ ኪዳን ነው አሉ። ይሄ እኮ ልም ያለ ምንፍቅና ነው ብለን እንላለን። ነው እንዴ በቃ ተመልሰናል ትላለህ። ይቅርታ ጠይቀናል። ብሩኬ የሴት አለ ነበር ቦታ ለሰው ለቆ ነበር ነው እንዴ? አኩርፎ መስሎኝ እርግጠኛ ቦታ ለቆ ነው ወይስ አኩርፎ ነው? አይ አይመስለኝም። ያኮረፈ እንኳን አይመስለኝም። ያኮረፈ የእሱንም እንሰማለን። ምክንያቱም እኔን ቀደመኝ ብሎ የብሩኬ ሳይሰማ ብለና ጌታ ይመስገን። በጣም ደስ ይላል። ሜላይ የተባረኩ ጌታ የእጮኝነት ዘመናችሁንም በደስታ የጋብቻችሁንም ደግሞ ዘመናችሁንም በደስታ በጸጋ የምታሳልፉበትን መልካም ዘመን ከፊታችሁ ያዘጋጅ ብለን እንላለን፣ እንጸልያለንም ደግሞ ጋብቻ በጣም ደስ የሚል ነው። በጣም ደስ የሚል ነው። ከነ ጉድለቱም ከነ ድካማችንም ከወንዶች ማለት ነው እህቶችም ከነ ድካማቸው ጭምር የፍጹምነት በአንድ የሚገኝበት አይደለም። ብዙ ሰው ጋብቻን እንደ ጦር የሚፈራበት ዘመን ላይ ደርሰናል። ከሚያዩት ከሚሰሙት ነገር የተነሳ ግማሹ ከቤተሰባቸው፣ ግማሹ ከጎረቤት እና ይሸሹታል እና በትዳር መታሰር ብለው ይሉታልና ይሄ መታሰር ብሎ የሚለውን ቃል ከርቸሌ ገብቶ እንደታሰረ ነፃነት እንደሌለው አይነት ነገር አድርጎ የማሰብ ነገር አለና እንደዛ አይደለም። አዎ አንድ ነፃነት ላይ ትታሰራለህ። የፈለክበት ወጣ አታድርም። ከትዳር በኋላ ደግሞ እኛም ክርስቲያን ነን። ባያገባም ሰው የፈለገበት ቦታ ላይ እንትን አይደለም። ያ ያለፈ ታሪክ ነው። በዓለም ሳሉ እንደሚኮነው ማለት ነው። ግን ሰው የፈለገበት አያድርም። የፈለገውን በራሱ አይወስንም። ከትዳር አጋሩ ጋር ይወስናል። በዛ ውስጥ አለመስማማቶች ይኖራሉ። ሌላ ሰር ሲል ኤልዱ ሌላ ልታመጣ ትችላለች እና የሁለቱን አቀናይተው ተመካክረው የሚሻለውን ነው የሚወስኑት ሁለቱ በአንድነት ማለት ነው። አሁን 16 ዓመት ሊሞላኝ ነው ከተጋባን ከባለቤቴ ጋራ። ጋብቻ ግን መልካም ነው። በእውነት በሕያው እግዚአብሔር ፊት ጋብቻ መልካም ነው። እግዚአብሔር መልካም ነው ብሎ ያለው ነገር በእርግጥ መልካም ነው።
ኖሬበት ስላየው እየኖርኩበትም ስላለው ዳንዬ በዚህ ምስክር ነው። ዳጊሻዬ በዚህ ምስክር ነው። ዜዶ ቴዳም አይ ቲንክ ኤርምሻዬን አላወኩም። ቡካየም ገና ትመስለኛለች። አይ ዶንት ኖ ወዛ ባላወኩበት እንዳልናገር ብዬ ነው። እና ግን ጋብቻ መልካም ነው እና የእግዚአብሔር ወንዶችና ሴቶች ልጆች በጌታ ፊት ጸልዩ። ለማግባት የደረሳችሁ ወንዶችና ሴቶች ልጆች ጸልዩ። በተለይ እህቶች ጸልዩ። በተለይ ብየምለው ጊዜ ስላለ ማለት ነው። ሁሉ ነገር በጊዜ ሁሉን ነው በጊዜ። ለወንዶችም ቢሆን በጊዜ ቢሆን ጸልይ። ካልሆነ ምን ያደርጋል? ካረጀህ በኋላ ልጅ ብትወልድ ልጅህ ና እንደ ፈረሱንልኝ ይልሃል ቤት ውስጥ ላይ ሰፍረውብህ አንደኛው አንገት ላይ ይቀመጣል፣ አንደኛው ጀርባ ላይ ይቀመጣል፣ ሌላኛው ገመድ ጎታች ሆኖ አንገት ላይ ገመድ አስሮ በስተርጅናም ሲጣርጋው እንዳይገሉ በጊዜ ማግባቱ ጥሩ ነው። አየህ እንደዛ ልጆች እንደዛ ስለሚያደርጉ ማለት ከፈለገ እንደ መኪና ይነዷል፣ ከፈለገ እንደ ፈረሱንልን ይሏል። መጎንበስ ብቻ ነው ያለብህ። እንዲህ ምን አይነት ብልግና ነው አትላቸው፣ መብታቸው ነውና እሱም በጊዜ ሲሆን ያምራል። በጊዜ ሲሆን ያምራል እና የእውነት ጸልዩ። ትዳር ላይ እንዳትቀልዱ። አንዳንድ ሰዎች ሲቀልዱ ጊዜ ያለፈባቸው በጣም አውቃለሁኝ። በዚህ ጉዳይ ወንድሞች እናቶች በጣም አውቃለሁኝ። በጣም ሰዎች የማግኘቱ ዕድል በተለይ በዚህ በአገልግሎቱ ከሰፋ በኋላ ከሰባቱም ክፍለ ዓለማት ማለት ትችላለህ። ምናልባት ላቲን አሜሪካ ከዛ የደወለልን እንጂ ከኖርዝ አሜሪካ፣ ከካናዳ፣ ከአውሮፓ፣ ከመካከለኛው ምስራቅ እና ከአፍሪካ፣ ከአውስትራሊያ ራሱ ኤዥያ ውስጥም ኮሪያና አካባቢ ላይ ያሉ በዚሁ አቅጣጫ ሰዎች ደውለው አውርተውኛል። አንዳንዶቻቸው ጊዜ አለፈባቸው። አንዳንዶቹ ደግሞ ባለመጸለይ ምክንያት ያልሆነ ውሳኔ ውስጥ ሄደው ገብተው ያንን ውሳኔ የማያጥፉት ሆነው ለህይወታቸው ስብራት ሆኖ ቀረ እና ጸሎት በጣም 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 መልካም ነው። ጸሎት በጣም ብዙ ነገር ነው የሚያርቅልን። በጣም ከጌታ የሆነውን የጌታን ፍቃድ ያቀርብልናል። ከጌታ ያልሆነውን ነገ መጥቶ ህይወታችንን እንዳይሰብር፣ ነገ መጥቶ ዘመናችንን እንዳያበላሽ፣ ታሪካችን እንዳይበላሽ፣ የዚህ ዓለም ጥቂቷ ዘመናችን በደስታ እንዳንጨርስበት ሊያረገን የሚችል መጥፎውን ነገር ከኛ ያርቃል። ከጌታ የሆነውን ነገር ያቀርባል። ጸሎት እና በደንብ ጸልዩ፣ በደንብ ጸልዩ። ጊዜ ወስዶ መጸለይ በጣም በጣም መልካም ነገር ነው። ከጌታ የሆነችውን ማግኘት እና የሆነውን ማግኘት እውነተኛ እግዚአብሔርን የሚወድ እንደዚህ እንደነ ሜላ እግዚአብሔርን የሚያገለግል እንደነ ኤልዱ እንደዚህ ለማግኘት በጣም ብዙ ወንድሞች እናቶች በጣም ብዙ ዋጋ ያስከፍላል። አታውቁትም። ዘንድሮ ቸርች ውስጥ መልኩን አሰማምሮ ሱፉን ለብሶ ሃሌሉያ ብሎ የሚመጣ ሁሉ በጌታ ያይደሉ ስንቶች አሉ። አጭበርባሪዎች የተያዙ ህይወታቸውን ያልሆነ ነገር ውስጥ የከተቱ ብዙም ባይሆኑም ግን አንዳንዶችም ቢሆን ተሰምቷል። እነዛስ ቢሆን እንዴት ተገኙ እኛ ጋር ብለን ማለት ነው። በጌታ መሆና ነይም ብላ እህቶች የብዙ አገልጋዮችን ራሱ ህይወት አበላሽተዋል። ብዙ አገልጋዮችን ቀርበው የሚታወቁ አገልጋዮችን ቀርበው ተገቢ አይደለም እና ጸሎት መልካም ነገር ያቀርብልናል፣ መጥፎ ነገር ያርቅልናል። ያላገባችሁ ሰዎች ጸልዩ። ጸሎት የማይቋረጥ ነው። ያገባንም ሰዎች እንጸልያለን። ለህይወት ዘመናችን እግዚአብሔር ምሪት እንዲሰጠን እሱ እንዲመራን በልብ ቅንነት እና እኛ ብቻ የምንወስነው እንደማይሆን ያወቅኩትኝ በትዳር ስገባ ነው። ያኔ እንደፈለኩ ነው የማደርገው። ሽሮ በላለሁ ብዬ ከወሰንኩ ሽሮ በላለሁ ነው። በቃ
አሁን ግን አይ ዛሬ ሽሮ አይደለም የምንበላው ምስር ወጥ ነው የሚሰራው ብላ ካለች በቃ ምስር ወጥ ነው የሚሰራው። እኔ በግድ ይሰራ ካላልኩ በስተቀር ማለት ነው። መብልና እንትኑ ሳይሆን አንዳንድ ጉዳዮች ላይ ግን በጣም መጋጨት አለ፣ የሐሳብ መጋጨት፣ አለመስማማት አለ። ይሄንን መቼም ታውቃላችሁ፣ መጽሐፍን ታነባላችሁ፣ ማንበብም አለባችሁ። ላይ የሉም ማለት ነው። ምንም በቃ የሰላም ምንድነው ምንም ክፉም ደግም ሳንነጋገር ብለው ይላሉ አንዳንድ ሰዎች። ኦኬ ጥሩ ነው ክፉ ደግ አለመነጋገር፣ ግን ሳንጣላም ይላሉ። ድብድብ ላይኖረው ይችላል እንጂማ የሐሳብ ጸብ እኮ አለ። ለምን እንደሚደብቁ በጣም ነው እንትን የሚለኝ። እኔ ከተጋባን ጊዜ ጀምሮ ከባሌ ጋር ምናምን ኖ ስላልሰማን ነው የምትደብቁት። አልጋ አንጥፍ አታንጥፍ አልተጨቃጨቃችሁም። ካሜራ መደቀን አለብን በዛ ጉዳይ። ሰው በጥቂቷም ቢሆን ለምን ይሄን አላረክሽም ወይ ለምን አላረከውም እንትን ይላሉ። ግን እንደዚህ ወጥቶ ግን እስከ መለያየት እንደዚህ የሚያደርስ ወይ እንደዚህ አይነት ነገር ብዙ ላይ ይሰማ ይችላል። ሜላ ያደገበት ቤተሰብና ኤልዶ ያደጉበት ቤተሰብ የተለያዩ ናቸው። ባደጉበት ማህበረሰብ ባደጉበት አካባቢ የያዙት ከቤተሰብ የያዙት ባህሪ አለ። ሁለቱ በአንድነት ነው የሚኖሩት እና እስከሚናበቡ ጊዜ ድረስ አንዳንድ ሐሳብ አለመስማማት ይኖራሉ እና እነዛን አለመስማማቶች በጸሎት በምክር ነው የሚፈቷቸው ማለት ነው። መቆራረፍም ይኖራል። የቀኑ ፀሐይ ላያቸው ላይ አይገባም እንጂ እንደዛ አይነት ነገር ሊፈጠር ይችላል እና በዛ ሰዓት እንዴት ነው ልናደርግ የምንችለው? አንዱ ነው ተሸናፊ የሚሆነው፣ ሴቱም ወንዱም ማለት ነው። ያጠፋ አጥፍቻለሁ ብሎ ማለት አለበት። አንዳንዶች ግን አጥፍተው ራሱ ይቅርታ ይበለኝ እንጂ ብለው ይላሉ። አጥፍተው ይቅርታ የማይጠይቁ ሚስቶቻቸውን ይቅርታ መጠየቅ ነውር የሚሆንባቸው ወንዶች አሉ። እንደዚህ አይነት ወንዶች በጣም ትክክል አይደሉም። እህቶችም ቢሆን አጥፍተው ይቅርታ አልጠይቀውም ምናምን ነገር ብለው ይላሉ። ኖ ይቅርታ ካጠፋን ይቅርታ መጠየቅ አለበት። ሜላ ካጠፋ ሜላ ይቅርታ መጠየቅ አለበት። አዎ ይሄ እኔ ጥፋት ነው ብሎ ማለት ነው እና እንደዛ አይነት ነገር አለ። ጌታ ግን መልካም ነው። የእግዚአብሔር መንፈስ ይረዳችኋል፣ በጸጋው በጣም ያግዘናል። ጋብቻ በጣም ነው ደስ የሚለው ከነ ጉድለቷ ጭምር። ሚስቴ ስጦታዬ ናት በምድር ላይ ከነ ጉድለቴ ጭምር ለሷ ስጦታ ነኝ። ለቤተ ክርስቲያን ራሱ እንኳን እኮ ስጦታ አድርጎ ጸጋ ስጦታን ሲሰጥ ከነ ጉድለታችን ጭምር አይደል? ከነ ጉድለታችን ጭምር ነው። ከነ ጉድለታችን ጭምር እያንዳንዱ ጉድለት አለበት እና እግዚአብሔር በጸጋ እየደገፈን እዚያ አድርሶናል። ደግሞ እስከ ፍጻሜው ድረስ በሱ ነው የምንታመነው። ሜላይ እንኳን ደስ ያላችሁ እቴ ኤልዱ። በድጋሚ ቤተሰብም እንኳን አወቀ። ለቤተሰብ እንዲህ አይነት ጨዋነት አሳውቆ መጋባት በጣም ትልቅ ምሳሌነት ነው እና ለእግዚአብሔር ክብር ይሁን። ደግሞም ለጋብቻችሁ ጊዜ ቀን እግዚአብሔር በሰላም ያደርሳል። ወይ በርቀትም ወይ በቅርበትም አይታወቅም። ደስታችሁን ተካፋይ እንሆናለን። በርቀት ከሆነ እዚሁ የቀረበ ነው ከመጣን እና ጌታ ይባረክ እና በጣም ደስ ብሎኛል። ጸጋ ይብዛላችሁ ወገኖች። ወንድምነት ቀጥሉ። ቴንኪ አሜን። እድሜ እናመሰግናለን። በጣም ተባረክ። ያው ከመጀመሪያውም ጀምሮ የነበረውን ሂደት ታውቅ ነበር። በሐሳብ በምክር ከኛ ጋር ስለነበርክ መልካም ምኞትን ሁሌ ስለምትገልጽልን እናመሰግናለን። ቅድም ስለነበር ሰው ከሰው ደስታ ጋር መካፈል ከባድ ነው። ብዙ ሰው ይቸገራልና ከደስታችን ጋር ሁሌ ስላለ የኛን መልካምነት የኛን ጥሩ ነገር በጎነት ብቻ ሁሌ ስለምታስብ እናመሰግናለን። በጣም እንደ ታላቅ ወንድም ሁሉ ጊዜ ከጎናችን ስለሆንክ ጌታ ይባርክልህ። እንደሞ እንዳልከው ጌታ ፈቃዱ ይሁንና ኔክስት ይር ላይ ስንጋባ ደግሞ እንግዲህ የሚሆነው እናያለን ማለት ነው። እንደ ጌታ ፈቃድ ተባረክልን። በጣም ነው የምንወድህ፣ በጣም ነው የምናከብረው። ይርምሻ
እኔም እንደዚሁ ተባረኩ ወገኖች፣ በምድር ዙሪያ ያላችሁ ሁሉ ጸጋ ይብዛላችሁ። ሌሎቻችሁ ማስቡበት፣ ያላገባችሁ በጌታ ፊት ጸልዩ። ወንዶች የአጥንታችሁን ስሪት እንዲሰጣችሁ ጌታ፣ እህቶችም የተሰራሽለትን አካል እንዲያገናኝሽ እንዳትቀልዱ። ጾም ጸሎት ይዛችሁ መጸለይ ካለባችሁ በዚህ ጉዳይ ላይ ጾም ጸሎት የሚያስይዝ ነው። በጣም ብዙ ሰው ግን ተላላ ነው። በጣም ብዙ ሰው እኔ ነግራችኋለሁ። ስለ ትዳሬ በጌታ ፊት በእንባ ጸልያለሁ። ጾም ጸሎት ይዤ በእንባ የኔ መንገድ እንዳላወጣ ሳቀው። ይሄ ማማ የምታውቀው ጉዳይ ነው። ነግራችኋለሁ። ሰው ሆነን ለማግባት እንጠይቃለን፣ ለማግባትም እንጠየቃለን። ጠይቄያለሁም ተጠይቄያለሁም። የጠየቁትም የተጠየቁትም ሁለቱም አልሆነም። ብዙ ሩቅ መንገድ ሳንሄድ ማለት ነው። ስለዚህ በቃ በጌታ ፊት በእንባ አልቅሻለሁ። በእንባ እግዚአብሔር ለአገልግሎት እንደጠራኝ አውቃለሁ። በራሴ መንገድ ሄጄ መንገዴን እንዳላበላሽ፣ ዘመኔን እንዳላበላሸው፣ ዘመኔን እንዳልዘጋው ጸለይኩ። በእውነትም እግዚአብሔር የጸሎቴን መልስን የሰጠኝ ብዬ አፌን ሞልቼ እናገራለሁ። እና እግዚአብሔር ይሰማል ደግሞ ሰምቶም ደግሞ ይመልሳል። እና ጸልዩ፣ ያላገባችሁ ወንድሞችና እህቶች ጸልዩ ለማለት ነው። ቴንኪው፣ ተባረኩ። አሜን። እናመሰግናለን በጣም እሺ። ኤርሚ ኪሮስ የምትችል ከሆነ አንተ መናገር ትችላለህ። ምቹ ቦታ ካልሆንክ ብዬ ነው፣ ወይም ቡካ ካልሆነ ኤርሚ ኪሮስ። ሰላም በድጋሚ ኮንግራ ሚሎና ኤልዱዌ እንኳን ጌታ ረዳችሁ፣ እንኳን ጌታ አገዛችሁ፣ እንኳን ለእንደዚህ አይነት ቁም ነገር እግዚአብሔር እንኳን አደረሳችሁ። በእውነት እንደዚህ አይነት ነገር ጌታ ሲረዳ ነው፣ ጌታ ሲያግዝ ነው። እና በቃ ጌታ ስለረዳችሁ፣ ጌታ ስላገዛችሁ በጣም ደስ ብሎኛል። ጌታ ኢየሱስ ክርስቶስን የግል አዳኛችን አድርገን ከወሰንነው የህይወት ትልቁ ውሳኔ ቀጥሎ ያለው ትልቁ የህይወት ውሳኔ የምናገባውን ሰው መምረጥ ነው እና ኤርሚ ሲናገር እንደነበረው ለዚህ ደግሞ የእግዚአብሔር እርዳታ በጣም ያስፈልጋል እና ሚሎ እግዚአብሔር ረድቶሃል ኤልዱን በማጨት ኤልዱ ጌታ በጣም አግዞሻል በሚሎ በመታጨትሽ ማለት ነው እና በቃ ሚሎስ እንደምታውቂው ነው ካንቺ የበለጠ አሁን አላቆም ብዬ እኮ ነው የምናገረው እንደምታውቂው ነው በቃ ሁለታችሁንም እንኳን ጌታ ረዳችሁ እንኳን ጌታ አገዛችሁ በእግዚአብሔር በጣም ረጅም ርቀት ይዟችሁ እንደሚሄድ ለትውልድ በረከት እንደሚያደርጋችሁ በጣም ነው የማምነው እና በቃ የእግዚአብሔር ጊዜ የእግዚአብሔር ቀን የእግዚአብሔር ወቅት ደርሶ ደግሞ በእንደዚህ አይነት ትልቅ በረከት ስለተባረካችሁ ምን አይነት ደስታ በልባችን እንደሞላና በምን አይነት ሁኔታ እግዚአብሔርን እንደምናመሰግነው ጌታ ሳቃዳ አፋችንን በሳቅ ስለሞላ በእንደዚህ አይነት በረከት ደግሞ ድጋሚ በእግዚአብሔር ፊት ለምስጋና ስለቆምን በጣም ደስተኞች ነን። ሚሎ ወንድሜ እንኳን ጌታ ረዳክ። በእውነት በቃ I am speechless እና ጌታ ጸሎትን የሚመልስ ስለሆነ በጣም ደስተኛ ነኝ። እዚህ ላላችሁ ሰዎች አንዳንዶቹ ሲንግሎች አረ የሚሎስ በረከት ይደርብን የሄሉ በረከት ይደርብን ምናምን ብላችሁ በጌታ ሆናችሁ ራሱ እንዲህ በረከቱ ይደርብን ምናምን እስከ ማለት የደረሳችሁ በሪሌሽንሺፕ ጉዳይ ሲሆን በትዳር ጉዳይ ሲሆን በረከቱ ይደርብን የምትሉ ሰዎች ማቴዎስ ወንጌል ምዕራፍ 6 ቁጥር 53 ላይ አስቀድማችሁ ጽድቁና መንግስቱን እሹ ሌላው ሁሉ ይጨመርላችኋል ይላል እና በቃ እኔ እንደዚህ ነው ማምነው። ጌታን እንከተል፣ ጌታን እንውደድ። ሚሎ በነፍሱ እየተወራረደ ጌታን እንደሚያገለግለው ከጭብጨባ እና ከእልልታ አልፎ
የተሰቀለው ኢየሱስ ላይ አይኑን እና ትኩረቱን እንዳደረገው ከዛ ደግሞ ቀጥሎ ጌታ በቃ በሚያስፈልገው ነገር እንደባረከው ኤልዱ ጌታን ስትከተል ጌታን ስታመልክ በሚያስፈልጋት ደግሞ በእንደዚህ አይነት አስደናቂ በረከት እንደባረካት በህይወታችን ኢየሱስን እንከተል፣ የተሰቀለው ኢየሱስን እናምልክ፣ የሞተልንን ጌታ በነፍሳችን እየተወራረድንም ቢሆን እናምልከው። ኢየሱስን አንደኛ ኢየሱስን ዋና አድርገን እንከተለው። ጌታ በሚቀጥሉት በሌሎች በረከቶች ሁሉ እንደ ኤልዱና እንደሚሎ ይባርከናል። ኢየሱስን ዋና አድርገን በህይወታችን እንከተለው። ከመልካም ነገር አንጎድልም። በድጋሚ ሚሎና ኤልዱዬ እንኳን ጌታ ረዳችሁ። ደግሞ ኔክስቲር ለትልቁ ቀን ጌታ በሰላምና በጤና ያድርሰን። ተባረኩ። አሜን። እርምሻ ጸጋ ይብዛልህ። እናመሰግናለን። አንተም ከኛ ጋር ሁሌ ስላለ እናመሰግናለን በጣም። ያው ቀድሞኛ ያገባነው ኤርሚያስ ኪሮስ ቅድም ኤርሚ ተናገሩነቱን ስላላወቀ ነው ቀድሞኝ ነው ያገባውና እንግዲህ መሪነቱን ይዟል ኤርሚ። ጌታ ይባረክ። ኤርሚሻ ያላወኩም ነበር። እኔ ነኝ እኮ አራያ የሆንኩት ኤርሚ፣ እኔ ነኝ አራያ የሆንኩት። የኔን ፈለግ ነው እየተከተለ ያለው። ጥሩ ነው። ለዚህ ነው ለካ እንታ ፈለገ ኤርሚያስ ነው ማለት ነው። ወዲህ ጉዳይ ኤርሚያስ ነው እንዳይሉኝ ፈለገ ኤርሚያስ ነው ለየትኛው ኤርሚያስ እንዳይሉ። ፈለገ ኤርሚያስ ኪሮስም ኤርሚያስ አበበም ብለው ቢሉ ያው ፈለገ ያደረገው በትዳር ነው። ሁለታችንም ስላገባን ደግሞ ይጣላል ቢሉ አይጣላም። አይጣላም በጣም አይጣላም። ያ ጌታ ይባረክ። ፍትህ ለቡካ ኮሜንት ፍትህ ለቡካ ፕሮግራም ላይ ናቸው ብዬ እኮ ቡካም ዳጊም የሆነ ፕሮግራም ላይ ነው ያሉት። ካቻላችሁ ግን አሳውቁን። ፕሮግራም ላይ ስለሆነ ነው። በትግል አሰማ መስራሽ አዎ ምን አልቻለች የሆነ ነገር እንጨርሳለን። አዎ እንጨርስና ወደ እሺ ዶይ ያው የሚዲያ ዘመን ነው ታውቃላችሁና አረፎቶን አርብት ትላል። መዝሙር ከፈታችሁ እንደ ዜዲ አልከፈትንም። የባሰኩ ልቡን እንዳናወርደው ብለን ልጅ የዘማሪ ዶክተር ደረጀ ከበደን ከመዝሙሩ በፊት አሚዬ እሺ እንዴት አመሻችሁ ቅዱሳን፣ እንዴት ናችሁ? ሰላም ለእናንተ ይሁን። ቡዜ ነኝ። ያለኝን ደስታ ለመግለጽ ነው የገባሁት። ሚላይ በጣም ደስ ብሎኛል። በእውነት ደግሞ ሳያችሁ የተሰማኝ ስሜት ቀላል አልነበረምና እዚህ ጋር መልእክትም ለመስጠት ነው፣ ደስታዬንም ለመግለጽ ነው። እንግዲህ ሁለት ሰዎች ወደ አንድነት ሲመጡ ተግዳሮት ይኖራል፣ ፈተና ይኖራል፣ ቀላል አይደለምና ኢየሱስ ሲጸልይ ምን አለ? እኔና አንተ አንድ እንደሆነን ደግሞ እነዚያ አንድ እንዲሆኑ ለምንሃለሁ አለና አንድነት ጸሎት ይጠይቃልና ቀደም ኤርሚም ሲናገር ሰምቻለሁ። ጸልዩ። ይሄ አንድነት ተግዳሮት አለው፣ ክፉ አይፈልገውም ሰዎች ወደ ትዳር እንዲመጡና በትዳር ውስጥ በረከት አለ። ሚስትን ያገኘ በረከትን አገኘ ይላልና ሜላ ታድለሃል በዚህ አጋጣሚ እና በብዙ ጸልዩ። እኛም ደግሞ ከጎናችሁ ነን እንጸልያለን። ወደ ፍጻሜ ደግሞ እንዲደርስ እንደዚሁ ተባረኩ። ሁላችሁም ሰላም ይብዛላችሁ። በጣም ነው የምወዳችሁ። ተባረኩ። አሜን አሜን። ቡዜ ጸጋ ይብዛልሽ። የማን ድምጽ ነው የምትሉ ወገኖች በኤርሚ አካውንት ነው ያወራችሁ፣ በቴዲ ማለት በቴዲ አካውንት ያወራችሁ። የቴዲ ባለቤት ነች፣ ቡዜ ትባላለች። እናመሰግናለን በጣም ቡዜ፣ እንወድሻለን፣ እናከብርሻለን። ደግሞ የትዳር በጣም ጥሩ አሪያ ስለሆናችሁልን እናመሰግናለን በጣም። ተባረኩ ቴዲም ቡዜም። ዜድ መቀጠል ትችላለን።
ኤርሚ መዝሙር ያሰማና ለአንድ ደቂቃ እንደው ብዙ ወጣቶችም ስላሉ እኛን በተለያየ አይነት መንገድ የሚከተሉ ያው ዲጂታል ዘመን ነው ታውቃላችሁ። አሁን ዘመኑ የዲጂታል ዘመን ነው። እንደዛ ከመሆኑ አንፃር ብዙ ሰው ትዳርን ሲያስብ እዚሁ ዲጂታል ሚዲያው አካባቢ የሚያያቸው ቪዲዮዎችን ለምሳሌ ካፕሎች ሊሆን ይችላል የተለያየ ቭሎግ የሚሰሩ አደራ እነሱን እየተቃወምኩኝ ምናምን አይደለም። ጥሩ ነው፣ ችግር የለም፣ ደግሞ መብታቸው ነው። ግን ትዳርን ስታስቡ የሆነ ኤዲት ተደርጎ የተለቀቀ ቪዲዮ እሱን አይደለም ማሰብ ያለባችሁ። እሱ የሁለት የሆኑ ሰዎች ኮንተንት ነው። ኦኬ ቤት ውስጥ ላይፍ አላቸው። ምክንያቱም በጣም ብዙ ኮሜንቶች ስር ገብቼ ለማየት እሞክራለሁኝና ያገቡ ራሱ ባላቸውን ይረግማሉ። ያገባ ደግሞ ሚስቱን እስከሚረግም ድረስ የኔ ያለች አይደል ብሎ አግብቷል እኮ ይረግማታል። በዛ ባየው በአንድ ደቂቃ ቪዲዮ ማለት ነው። ትዳር ማለት የሚኖር ኦኬ እንጂ የሆነ የአንድ ደቂቃና የሁለት ደቂቃ ቪዲዮ አይደለም። ሁሌም ትዳርን ስታስቡ ትዳራችሁን ኮምፔር ማድረግ ያለባችሁ የሆኑ ካፕሎች ከለቀቁት ኮንተንት ጋር ሳይሆን ከመጽሐፍ ቅዱስ ጋር። ኦኬ ሚስቴን ሳስባት እኔ ከእንትና ሚስት ጋር አይደለም ኮምፔር ማረጋት መጽሐፍ ቅዱስ ከሚላት ጋር ነው። አንቺ እህቴ ባልሽን ስታስቢ ከእንትና ባል ጋር አይደለም ኮምፔር ማድረግ ያለብሽ። ስለ ባልሽ መጽሐፍ ቅዱስ ምን ይላል? ስለ ትዳራችሁ ስታስቡ ስለ እንትና ካፕል እንትናና ሳይሆን ምክንያቱም እኛ አማኞች ነን። ኦኬ ለሁሉ ነገር ማንዋል አለ መጽሐፍ ቅዱስ የሚባል ለሁሉ ነገር አይደለም። ትልቁ ከውድቀት በፊትም የነበረ ደግሞ ከውድቀት በኋላ የቀጠለ የእግዚአብሔር ስጦታ ነው ትዳር። ትዳራችሁ ማንዋሉ ያለው እዚህ ውስጥ ነው። ኦኬ አንዳንዱ ሰው በማግባቱ ሁላ እሷን በማግባቱ ይጸጸታል። የእንትናን ቪዲዮ አይቶ እኔ በደንብ ያስተዋልኩት ነው። ሌላ ጊዜ በደንብ እናወራበታለን። በነገራችን አንዳንድ ሰው እንትናን ስላገባ ይደብረዋል። ለምን? የእነንትና ቪዲዮ አይቶ እንደሷ እኮ ምትገርምናት እንደሱ እኮ እንደዚህ ያረጋች እያለ የራሱ ትዝ ይለዋል። ኖ ትዳር የሚባለው ጉዳይ ላይፍ ነው፣ የሚኖር ህይወት ነው። ኦኬ ጸብ ያለበት መተቃቀፍ ያለበት በጣም ድብድብ ያለበት ህይወት ግን ማትለያይበት የከበረ የእግዚአብሔር አጀንዳ ያለበት ቦታ ነው። አደራችሁን ነው የምላችሁ። ቅድም ወንድሞቼ እንዳሉት ጸልዩ። ትዳርን ስታስቡ ቶሎ ብላችሁ ጸልዩ። ኦኬ አትቀልዱ፣ በትዳር ጉዳይ አትቀልዱ። እኔ ምስክር ነኝ። ኦኬ እኔ አእምሮዬስ ማስባት የነበረችውና አሁን ከኔ ጋር ያለችው ሚስቴ በጣም ለየቅል ናቸው። ኦኬ እግዚአብሔር ሲሰጥ ይችልበታል። በቃ እኔ ራሴ እንዳረጋት ያሰብኳት እና አሁን እግዚአብሔር የኔ ያረጋትን ኮምፔር ሳረጋቸው በጣም ለየቅል ናቸው። የእግዚአብሔር ይበልጣል። ኦኬ አንድ ላይ ሊሆኑ አይችሉም የተባሉ ሰዎች አንድ ላይ ሆነው ታገኟቸዋላችሁ ከሰማይ ሲሆን ማለት ነውና በተለይ አገልጋዮች ደግሞ ካላችሁ ሲሪየስ በጣም ብዙ ኃያላን ኦኬ በጣም ሀገርን ይጠቅማሉ ቤተክርስቲያንን ይጠቅማሉ የተባሉ አገልጋዮች በሜሬጅ ምክንያት ወድቀዋል። እንደዚሁም ሌሎችም በተቃራኒ ደግሞ በጣም የሰነፉ የወደቁ እግዚአብሔር በሰጣቸው ትዳር ደግሞ አንሰራርተው ሲነሱ በደንብ አይተናል። እኛም ምስክር ነን። ጸልዩ። ከወንድሜ ኤርሚ ጋር ደግሞ ዲያቆን ኤርሚያስ ኪሮስ ጋር ደግሞ ምስማማው አስቀድሙ፣ ጌታችሁን አስቀድሙ። ኦኬ ጌታችሁን አስቀድሙ፣ ጽድቁን ፈልጉ፣ ሌላ ሁሉ ይከተላል። ሌላ ጊዜ በደንብ እናወራዋለን። የጋብቻ ትምህርት እንዳናረገው። ተባረኩ። አሜን። ዜዶ ጸጋ ይብዛልህ። ነገር ቦታ እንድለቅላችሁ የላይ ሶሪ ተባረኩ። ሰላም ብያችኋለሁ። ወንድምነት ኤርሚ ሁላችሁንም እዚህ ገስት ላይ ያላችሁ ታች ያላችሁም እና ሜላይ በጣም ደስ ብሎኛል። ኮንግራቹሌሽን እግዚአብሔር እንኳን ረዳችሁና በጣም የተወደድኩ እነዚህ ቲክቶክ ላይ ከመጣው ካየኋቸው ካገኘኋቸው ወንድሞች አንዱ አንተን ሳይ በቃ ቤተክርስቲያንን አያለሁና እግዚአብሔር በብዙ ነገር አሳልፎሃል። አሁን ደግሞ ቀጣይ ደግሞ ህይወትን ደግሞ ለብቻ እንዳትሆን የጀመርከው መንገድ አብራህ እንድትሆን ጌታ መልካም ሴት ሰጥቷልና አብራችሁ እንድትቀጥሉ ነው። ጉዟችሁ የተቃና ህይወት አገልግሎታችሁ የሰመረ እንዲሆን መልካም ምኞቴን እገልጻለሁ። በትዳር ውስጥ እንግዲህ መውደቅ መነሳት ነገሮች ብዙ ነገሮች አሉ። ኤርሚዬ እንደተናገረው ነው። ግን እጅ ለእጅ ሆናችሁ ጌታን እያስቀደማችሁ በነገር ሁሉ እርሱን እያስቀደማችሁ እንድትጓዙ እንድትሄዱ ነውና እግዚአብሔር እንኳን ረዳችሁ። አንድ
ገነት የሚወጡበት ጊዜ ደግሞ እንናፍቃለን። ጌታ ከረዳን ከጠራችሁኝ እመጣለሁ ለማለት ነው። በዚህ አጋጣሚ ስላዩዋችሁ ደስ ብሎኛል። በጣም ደስተኛ ነኝ። እግዚአብሔር እንኳን ረዳህ። ተባረኩ። ቦታ ልልቀቅ። merci የኔ ግቢ ካለሽና ጸጋ ይብዛላችሁ።